ሰላም ጤና ይስጥልኝ ውድ ፋስት ዴይሊ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን በሻዕቢያ ልዩ ትዕዛዝ በቁም እስር ላይ እንደሚገኙ የተነገረላቸው የትግራይ ክልላዊ ጊዜያዊ አስተዳደር ጀነራል ታደሰ ወረደ ከታሰሩበት መሰወራቸው ተነገረ። ጀነራሉ በቁም እስር ላይ ከነበሩበት ስፍራ በታጣቂዎች ተወስደው በታጣቂዎች ቁጥጥር ስር መደረጋቸው ተገልጿል። በሌላ መረጃችን ደግሞ ደብረጽዮን የመጨረሻ ዓላማቸው የፌዴራል መንግስቱን መቀየር እንደሆነ መግለጻቸውንና ህወሓትን ስላስደነገጠው የሽራው ተቋም እንዲሁም የኦነግ ጠንካራ ምላሽ አክለን እንዲሁም ሌሎች መረጃዎችን ጨምረን ይዘን ቀርበናል። ላይክና ሼር እያደረጋችሁ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። ጀነራል ታደሰ ወረደ የቁም እስረኛ ከተደረጉበት ቦታ መሰወራቸው ተሰማ። ጀነራሉ ካለፈው ማክሰኞ አንስቶ የቁም እስረኛ ከተደረጉበት ስፍራ በህወሓት ታጣቂዎች እንዲሰወሩ መደረጋቸውን ዩኤምዲ የተባለ ሚዲያ ዘግቧል። የቀድሞው የትግራይ ጊዜያዊ የክልል አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ እስከ ማክሰኞ ድረስ ካሉላ ሆስፒታል ደቡብ ምስራቅ በሚገኘው የመቀሌ አዲ ሀውሲ አውራጃ ከኑር መስጊድ ጥቂት ብሎኮች አጠገብ በሚገኝ ጥብቅ ጥበቃ ባለው ግቢ ውስጥ ይኖሩ ነበር ተብሏል። የዩኤምዲ ሚዲያ ምንጮች እንደሚሉት ጠዋት ከግቢው ሲወጡና ከሁለት የፓትሮል ተሽከርካሪዎች አጃቢነት በፊት ወይም አንዳንድ ጊዜ ከእኩለ ሌሊት በኋላ ሲመለሱ ይታዩ ነበር። ቀኑን ደግሞ ዳር ላይ የታጠቁ ወታደሮችና ፓትሮሎች ታደሰ ሰራተኞችና የደህንነት ሰራተኞቹ በተያያዙባቸው 3 ቤቶች ዙሪያ በተለያዩ ቦታዎች ላይ ይቆሙ ነበር ተብሏል። ለዩኤምዲ ሚዲያ የተናገሩ ምስክሮች እንደሚሉት ይህ የጸጥታ ዝግጅት ለመጨረሻ ጊዜ የታየው ማክሰኞ ጠዋት ነበር። ሆኖም ግን ከማክሰኞ ምሽት ጀምሮ የፓትሮል ተሽከርካሪዎችና ወታደሮች ጠፍተዋል። ምስክሮቹ የታደሰ ሰራተኞችና የደህንነት ሰራተኞቹ በአካባቢው እንደማይገኙና አልፎ አልፎ ከመኖሪያ ቤታቸው በሮች ሲያጨስ የታየው ታደሰ ወረደ ከዚያን ጊዜ ጀምሮ አልታየም። ይህ ክስተት የመጣው ታደሰ የት እንዳለ ስጋት እየጨመረ በመጣበት ወቅት ነው። ቀደም ሲል ቢቢሲ እንደዘገበው የቤተሰቡ አባላት ሐምሌ 15 ቀን በትግራይ የሰላምና ደህንነት ቢሮ የቪአይፒ ደህንነት ቢሮ በጀነራል ፍስሐ ኪዳኑ የሚመራው የአሜሪካ አምባሳደር ኤርቪን ማሲንጋን እንዳያገኝ ከከለከሉ በኋላ ለደህንነታቸው ስጋታቸውን ገልጸዋል። ጀነራል ፍስሐ ማጁንስ በመባል በሚታወቁት በታደሰ ፕሬዝዳንትነት በተመሳሳይ ቦታ ያገለገሉት ጀነራል ፍስሐ ኪዳኑ ናቸው። ታደሰ ወረደ በግንቦት 8 2026 በህወሓት ከፕሬዝዳንትነት ተባረሩ። ይህም በጠቅላይ ሚኒስትር ዶክተር አብይ አህመድ በፌዴራል መንግስት ወደ ስልጣን ከተሾሙ ከሁለት ሳምንት ባነሰ ጊዜ ውስጥ ነው። ከስልጣን መባረራቸውን ተከትሎ የተከሰቱት የፖለቲካ ክስተቶች የተለዋወጠ የመጣው ግንኙነትና በህወሓት አመራርና በፌዴራል መንግስት መካከል ያለው ግልጽ ውጥረትን ጨምሮ በትግራይ ውስጥ ከፍተኛ ውዝግብ ርዕስ ጉዳይ ሆኖ ቀጥሏል። ይህ በእንዲህ እንዳለ የአሜሪካ አምባሳደር ኤርቪን ማሲንጋ ባለፈው ሳምንት ጉብኝታቸውን ተከትሎ ዛሬ ወይም ነገ ወደ መቀሌ እንደሚመለሱ ይጠበቃል። ይህም በቀድሞ ጊዜያዊ ፕሬዝዳንት ዙሪያ የተከሰቱ ላሉት ክስተቶች የበለጠ ትኩረት ይሰጣል። የአሜሪካ መንግስት ታደሰ ወረደ ከስልጣን ከመባረራቸው በፊት ባሉት ቀናት ሚያዝያ 21 እና 22 የስልጣን መልቀቂያ ጥያቄውን በይፋ ውድቅ አድርገው የጊዜያዊ አስተዳደሩን በኃይል ለመጣል የሚደረግ ማንኛውም ሙከራ እንዳይደረግ አስጠንቅቋል። የፖለቲካ አለመግባባቶች በአንድ ወገን እርምጃ ከመውሰድ ይልቅ በፕሪቶሪያ ስምምነት ማዕቀፍና በህገ መንግስታዊ ሂደቶች መፈታት እንዳለባቸው ተከራክረዋል። ከእነዚህ ስልቶች ውጭ ስልጣን ለመያዝ የሚደረግ ማንኛውም ሙከራ በትግራይ ውስጥ ያለውን መረጋጋት እንደሚያዳክምና እንደገና ግጭት እንደሚያስከስት አስጠንቅቀዋል። ይህ ሁሉ ጀነራሉ ላይ እየደረሰ የሚገኘው እንግልት በሻዕቢያ ልዩ ትዕዛዝ እንደሆነ እየተነገረ ሲሆን ሻዕቢያ ጀነራል ታደሰ ወረደን አስወግዱት ወይም እሰሩት የሚል ቀጭን ትዕዛዝ ለህወሓት ጽሕፈት ቤት አስተላልፏልም እየተባለ ይገኛል። በቀጣይ መረጃ የትግራይ ክልል ጊዜያዊ አስተዳደርን ገልብጠው የአስተዳደሩን ስልጣን የተቆጣጠሩት ደብረጽዮን እንደ ኮሎኔል መንግስቱ ጠንካራ ዛቻዎችንና ማስጠንቀቂያዎችን በየቀኑ ማሰማት ጀምረዋል። የህወሓት አመራሮች ቆርጠናል፣ ወደ ጦርነት ልንገባ ነው የሚል መልእክትን ደጋግሞ እያስተላለፉ ሲሆን የድርጅቱ መሪም እንደ ሌሎቹ የቡድኑ አመራሮች ሁሉ በፉከራ ተጠምዷል። ደብረጽዮንና የህወሓት ከፍተኛ አመራሮች ሁሉም የፓርቲው ካድሬ ከሰሞኑን ወደ ጦርነት ልንገባ ነው በሚል ቅስቀሳ ተጠምደው እየታዩ ነው። በየስብሰባው የሚወራው ቃላቶችና ሀሳቦች የጦርነት ጉዞን የሚያሳዩ ሆነዋል። የህዝባዊ ወያኔ ሓርነት ትግራይ ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ክልል ያለውን ወቅታዊ ወታደራዊና ፖለቲካዊ ውጥረት በማስመልከት በሰጡት ጋዜጣዊ መግለጫ እንኑር ወይስ እንጥፋ የሚል እጅግ የከረረ ህዝባዊ ጥሪ ማስተላለፋቸውን ድምፀ ወያኔ ቴሌቪዥን ይፋ ባደረገው ተንቀሳቃሽ ምስል አመላክቷል። ይህ የሊቀመንበሩ ንግግር በኢትዮጵያ የፖለቲካ ታሪክ ውስጥ እንደ አውሮፓውያን አቆጣጠር በ1980ዎቹ ማጠናቀቂያ ላይ የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ሀገሪቱ በጦርነት ስጋት በወደቀችበት ወቅት ይጥፉ እንጥፋ በማለት ለመላው የሀገሪቱ ሰራዊትና ህዝብ ያስተላለፉትን ታሪካዊና ስሜት ቀስቃሽ የክተት ጥሪ ያስታወሰ ነው እየተባለ ይገኛል። ደብረጽዮንም በትግራይ ህዝብ ላይ አዲስ የህልውና አደጋ ማጥላቱን በመጥቀስ ማህበረሰቡ መብቱንና ሰላሙን ለማስከበር የመጨረሻውን ቁርጠኝነት እንዲያሳይ ጥሪያቸውን አቅርበዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ህልውና አደጋ ላይ በማተኮር ያስተላለፉትን እንኑር ወይስ እንጥፋ የሚለው ስሜት ቀስቃሽ ጥሪ የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም እንደ አውሮፓውያን አቆጣጠር በሰኔ ወር በ1989 ዓ.ም ለልዩ ኮማንዶና ህዝባዊ ሚሊሻ ሰራዊት ይጥፋ ወይስ እንጥፋ በማለት ያስተላለፉትን የክተት ጥሪ የሚያስታውስ መሆኑ ልዩ ትኩረት እንዲስብ ምክንያት ሆኗል። ትላንትም ሆነ ዛሬ እንዲህ ያሉ የከረሩ የክተት ጥሪዎች በአንድ በኩል ማህበረሰቡን ለከፋ መስዋዕትነትና ለጦርነት ዝግጁ ለማድረግ የሚረዱ የፖለቲካ መሳሪያዎች ሲሆኑ በሌላ በኩል ግን በቀጠናው ላይ የሰላም እድሎችን ሙሉ በሙሉ የሚያጠቡና ህዝብን ወደ ከፋ የስነ ልቦና ጫና ውስጥ የሚከቱ ናቸው። በዚህ አደገኛ የጦርነት ዝግጅት ዙሪያ የሚሰነዘሩ ትችቶች እንደሚያመላክቱት ትላንት ደርግ የህዝብን የውስጥ አንድነት ለመገንባትና ወጣቶችን ወደ ውትድርና ለማስገባት የነበረው ጽኑ ፍላጎት ዛሬም በትግራይ ክልል ከወታደራዊ ምልመላ ጋር ተያይዞ በጸደቀው አዲሱ ጥብቅ አዋጅ ላይ በግልጽ እየተስተዋለ ይገኛል።
በቀጣይ መረጃ ህወሓት ይመካበት የነበረውን ህዝባዊ ተቀባይነት ያጣው እናቶች በአደባባይ ወጥተው ድንጋይ ወረወሩበትንና ያለቀሱበትን ቀን ነው። ያኔ እንደ ሞታ ነው የተቆጠረው እየተባለ ባለበት ወቅት አስደንጋጭ ተቋሙ ገጥሞታል። ከሰሞኑ በመላው ትግራይ እየተካሄደ የሚገኘውን ህዝባዊ ስብሰባ ተከትሎ ህወሓት በሽሬ ከተማ ባዘጋጀው ተመሳሳይ መድረክ ላይ ከፍተኛ ተቋሙን አስተናግዷል። ከቀናቶች በፊት በተካሄደው በዚህ መድረክ ተሰብሳቢ ቡድኑ የሚያደርገውን የወጣት አፈሳ እንደማይቀበል ሆነ ብሎ የወልቃይት ተፈናቃዮች ወደ ቀያቸው እንዳይመለሱ እያደረገ ያለው ራሱ እንደሆነም ጠንቅቆ እንደሚያውቅ በመግለጽ ተሰብሳቢው ህዝብ የህወሓትን አመራሮች አስደንብሯል ነው የተባለው። ይህም አሁን ላይ የቀድሞ የህወሓት የፖለቲካና ወታደራዊ ክንፍ አባላት ቀንደኛ ደጋፊዎች ሳይቀር ህወሓት ወደ ማውገዝ መግባት መጀመራቸውን ያመላከተ ሆኗል ነው የተባለው። ህወሓት እየገጠመው የሚገኘው ተቃውሞ በክልሉ ብቻ ተወስኖ እንዳልቀረ ጭምር የሚታወቅ ሲሆን ጽምዶ በሚል ትብብር ፈጥረናል፣ ወደ 4 ኪሎ በምናደርገው ጉዞም ከጎናችን ነው በማለት ከሰሞኑ ፈትለወርቅ በስም ጠቅሰው ያነሱት ኦነግም ህወሓትን በመቃወም ጠንካራ መግለጫ ማውጣቱን የተመላከተው። የኦሮሞ ነጻነት ግንባር ፊንፊኔ በር ላይ ጠብቀን ማንንም ተሸክመን ወደ ስልጣን የምናወጣው ኃይል በፍጹም አይኖርም ሲል፣ የህወሓቷ ቁልፍ ሰው ፈትለወርቅ ገብረ እግዚአብሔር አዲስ አበባ በር ላይ እየጠበቁን ያሉ ኃይሎች አሉ ስትል ላሰማቸው ንግግር ፈጣን ምላሽ ሰጥቷል። የትግራይ ህዝብ ነጻ አውጪ ግንባር በኦሮሞ ህዝብ መካከል ክፍፍል ለመፍጠር የሚያደርገውን ጸረ ህዝብ ሴራ በብርቱ እንቃወማለን። የህወሓት አመራሮች ኦሮሞን ከሌላው ኦሮሞ ጋር ለማጋጨት የሚያደርጉት ጥረት ፈጽሞ ተቀባይነት የሌለውና አደገኛ አካሄድ ነው። እኛ እንደዚህ አይነት ጸረ ህዝብ ፖለቲካ ውስጥ መቼም አንገባም ብሏል። በአሁኑ ወቅት በተለያዩ መድረኮች ላይ የሚዲያ አውታሮች የተሰራጩ ያሉትን የትስስርና የጥምረት ትርከቶች አስመልክቶ የኦሮሞ ነጻነት ሰራዊት የሚከተለውን ግልጽ አቋም ያስተላልፋል። የኦሮሞ ህዝብ ትግል የራሱን ነጻነትና ዕጣ ፈንታ በራሱ የሚወስን እንጂ በሌሎች ኃይሎች የጠባብ ስልት ሰሌዳ ላይ እንደ መጠቀም የሚመደብ አይደለም። የህወሓት አመራሮች በህዝባችን መካከል ጥርጣሬንና መከፋፈልን ለመፍጠር እንዲሁም ኦሮሞን ከሌላው ወንድም ህዝብ ጋር ለማነሳሳት የሚደረግ ማንኛውም እንቅስቃሴ የተጋለጠና ርካሽ ሴራ ነው። የተንኮል ፖለቲካና የከፋፍለ ግዛ ስልት ተቀብሯል። የኦሮሞ ነጻነት ሰራዊት የትኛውንም የጥፋት ጂኦፖለቲካ ተንኮልና ተቋማዊ ህልውናን ብቻ ታሳቢ ያደረገ አካሄድ በጥብቅ ይቃወማል። እኛ በህዝቦች የደም መቃብር ላይ የሚገነባ የጥቅም ትስስር ውስጥ ፈጽሞ አንገባም። የኦሮሞ ነጻነት ሰራዊት የህዝባችንን ሰላም፣ ደህንነትና የጋራ እድገት አደጋ ላይ የሚጥሉ ጸረ ሰላም አካሄዶችን ሁሉ አጥብቆ የሚዋጋ መሆኑንም በድጋሚ ይገልጻል። ፊንፊኔ በር ላይ ጠብቀን ማንንም ተሸክመን ወደ ስልጣን የምናወጣው ኃይል በፍጹም አይኖርም ብለዋል። ሁለት ጋናውያን በደቡብ አፍሪካ ውስጥ በውጭ ሀገር ዜጎች ላይ የሚፈጸመውን ጥቃት በሰብአዊነት ላይ ከሚፈጸሙ ወንጀሎች ጋር የሚስተካከል ነው በማለት የዓለም አቀፉ የወንጀል ፍርድ ቤት ምርመራ እንዲያደርግ ጥያቄ ያቀረቡ። ክሱን ያቀረቡት የቀድሞ የጋና መንግስት ቃል አቀባይ የሆኑት ፓልግሬቭ ቦአካይ፣ የጸረ ሽብርተኝነትና የደህንነት ተንታኝ የሆኑት ኢማኑኤል ኮቲና ናቸው። ሮይተርስ የዜና ወኪል የተመለከተውና ከ10 ቀናት በፊት ለፍርድ ቤቱ የቀረበው ክስ በደቡብ አፍሪካ ውስጥ መጠነ ሰፊና የተቀናጀ ቅርጽ ያለው ጥቃት በስደተኞች ላይ እንደሚፈጸም ያመለክታል። በተጨማሪም የፕሬዚዳንት ሲሪል ራማፎሳ መንግስት ጥቃቱን ለመከላከልና የወንጀሉን ፈጻሚዎች ለመቅጣት አልቻለም ሲል ይወቅሳል። የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ የቀረበውን ክስ አጋጣሚውን ለመጠቀም የታሰበ እንዲሁም ህጋዊ ቅድመ ሁኔታዎችንና ፍርድ ቤቱ እርምጃ እንዲወስድ የሚያስችለውን ሁኔታ የማያሟላ በማለት አጣጥሎታል። ጋና በደቡብ አፍሪካ የሚካሄደውን የጸረ ስደተኞች ተቃውሞ ተከትሎ ዜጎቻቸውን ካስወጡ ሀገራት መካከል አንዷ ናት። በዚህ ጥቃትም አንድ ዜጋዋ ተገድሏል በማለት የምትከስ ሲሆን የደቡብ አፍሪካ ባለስልጣናት ግን ግድያውን ያስተባብላሉ። በዚህም የተነሳ ባለፉት ወራት በጋናና በደቡብ አፍሪካ መካከል የተጋጋለ ዲፕሎማሲያዊ ውጥረት ተፈጥሯል። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።